አሁንስ ገብቶናል። በሕማሙ ታመን በስጋት ዝለናል። ምጥን አይቻለው ከዛም ብሶብናል። በሁለት ልብ ሆነን በስቃይ ቃተናል። ይቅር በል ፈጣሪ ትንሽ በጥቂቱ ሕመምክን አይተናል። ማሰብ ብቻ አይደለም አሁንስ ገብቶናል። ያን ሁሉ መከራ አንተ የተቀበልከው ሕይወትን ልትሰጥ ለሰው ልጅ ድህነት ነው። ቸርነትም ማያልቅ ፊትህን መልሰው የሚሰራውን ግፍ እንዴትስ አንስማ እንዴት እንተው? ለእኛስ የተረፈን የህሊና ዳን። እንዲህ ያለ ሐዘን በማንም አይድረስ። ቆሞ ማየት ከባድ ለወገን ሳትደርስ እባክህ አበርታን ነገሮች እንድናይ ሆነን በዝግታ። አትጨክንብን አታብዛ ዝምታ። ስለኛ ድህነት ስትወጥ ስትነሳ በዛ ጎልጎታ። ታዲያ እንዴት አስቻለ በሁከት ተከበን ሰላም አተላፍታ። በደም የገዛህን ከፍለህልን ዋጋ ምን በደል ቢበዛ አሳልፍ አትስጠን እባክህ አላቀን ከክፉ መንጋጋ። ቃል ኪዳን ነበረን ሕግም ብንጠብቅ ከርስ ላንነቀል። ጥበብ እያጠናን ፈጣሪን ማገልገል። ጠልቀን ሳናጠና ወሬ እያናፈስን ውዥንብር ውስጥ ገብተን አንዳችን ባንዳችን በክፉ ተነስተን የተነገረንን መርሃችንን ረስተን ካለንበት አዘቅት ለመውጣት አቃተን። ነገሩ ያበቃው ትእዛዝክን ረስተን የሳትን ጊዜ ነው ጆሮ ዳባ ብለን። በሰሞነ ሕማማት ደንቡ እንዲህ ነበረ። ያየውን መከራ እየተዘከረ ስቃዩን ለማሰብ በመስገድ በመጾም እንዲሁም በጸሎት ግብረ ሕማማትን ውዳሴ ማርያምን እየደገም ዳዊት ልንማጸን ነበር በክብር እንዲያወርሰን ዘላለማዊን ቤት። እንዴት ይቻለናል በዝምታ አርምሞ ከፊትህ ለመቅረብ? እንደምን ሆኖልን ልባችን ይሰብሰብ? ጸሎት አቅቶናል ውስጥን የምታነብ ይቅር ባይ መሐሪ ደግ ቸርነህና አንተ አውጣን ጌታችን ከሚታየው ችግር ስቃይ ጉስቁልና። የትንሣኤው ጌታ እንድታሻግረን ከመጣው መከራ ስራችን ባይመዝን አዛኝ የምትራራ ፍቅር እንዲያሸንፈን አንተን እንድንፈራ ከሁሉም የደነደነውን ልባችንን ስራ። Kyrie